የመጨረሻ ፖስቷ ልጄን አፈቀችኝ አለች ብሎ ሲያወሩ ይቅርታ ጠይቂ የተባለች የመጨረሻ ትንፋሿን በምትወስድበት ቀን ይቅርታ ጠይቂ የተባለች እናት አለች። ገዳዮች ልምከርሽ እንዳትሉ፣ የምስኪን እናትን ነፍስ የነጠቃችሁ ሰዎች ልምከርሽ፣ ላረምሽ ምናምን ላዋርድሽ፣ ነፍስሽን ልነጥቅ እፈልጋለሁ፣ ላሳድሽ ባህሪያችሁ ነው። የነፍሰ ገዳይ ባህሪ ነው። ገዳይ ልምከርሽ እንዳይለኝ። ከልጆቼ ልታጎሉኝ ነው ምክራችሁ። ከልጆቼ ያጎለኛል እንጂ እኔን አያቆመኝ አልፈልግም። ተመከሩ እናንተ ገዳዮች፣ የምስኪን ሴትን ነፍስ የነጠቃችሁ። ይቅርታ መሬት ላይ ነው። ኑሮ ልጇን ያሳደገችው ሴት መሬት ላይ ነው። ልጇን ያሳደገችው መሬት ላይ ልጇን ያሳደገችው መሬት ላይ ነው፣ ቲክቶክ ላይ አይደለም። ኦኬ፣ ዋጋ የከፈለችው ከዋጋ ከፍላ ያሳደገችው መሬት ላይ ነው። ተግባባ? እዚህ ህዝቤ ምን የምትይ ሁላ ውሸታም፣ አጭበርባሪ፣ ሌቦች፣ ጥቅም ባለበት ምትንጎዳጎጂ፣ ጥቅም ባለበት ምትንጎዳጎዱ፣ ለአንዲት እናት ያልቆማችሁ ለማንም አትቆሙ። በነገራችሁ ላይ ስለኔ ልጆች ማንም ሰው ኦፒኒየን የመስጠት መብት የለውም። እኔ ብቻ ነኝ ያለኝ። እኔ ነኝ እናት ነኝ። እናት ለልጇ ታውቃለች። እናንተ ሰላቢ የኔን ነፍስ ለመንጠቅ ስለ ልጆቼ ታነሳላችሁ። ነፍሰ ገዳዮች፣ የእናት ገዳዮች፣ የእናት ገዳዮች። ሰላቢ ብቻ፣ የነፍስ ሰላቢዎች። ስለኔ ልጆች የምታነሱ እናታቸውን ልታጎሉ፣ እንደ ቲና ልታረጉ፣ ነፍሴን ልትነጥቁ፣ ከልጆቼ ልታጎሉ። ጥሩ እናት ታዲያ ቲናን ደግሞ ምን አላችኋት? እኔ ምን ልትሉኝ? እኔ መጥፎ እናት ነኝ አይደል? ግን ምን አይነት እናት ብታሳድጋችሁ ነው እናንተ የእናት ገዳይ የሆናችሁት? ተባብራችሁ የደፋችኋት። እንዲህ ብላችሁ ቲናን ከነፍሷ ነጥቃችሁ በመጨረሻው ለዘላለም አረፈች። ከእናንተ አንደበት ለዘላለም አረፈች። ማን መብት ሰጣችሁ እናንተ የሰው ላይ ህይወት ላይ ስልጣን ኖሯችሁ ቡል ያደርጋችሁ ሰውን ለመግደል የሰውን ነፍስ ለመንጠቅ ማን መብት ሰጣችሁ? ማን ናችሁ? እገረማለሁ። ይወጡና ልብ ህመም ነበረባት የቆየ ይላሉ። ልቧን ሲያቆስሉ ቆይተው የመጨረሻ ቀኗን ራሱ ልጅሽ ከናፈቀችሽ ይቅርታ ጠይቂ እያሏት። ልብ ህመም ያለባትን ሴት ነው ቀን በቀን ሲያቃጥሏት፣ ስትረስ ሲሰጧት፣ ዲፕሬሽን ሲሰጧት፣ ሲያንገበግቧት የነበረው ሞቷን ሲያፋጥኑላት የነበረው ልብ ታማሚ ሴትን ነበር።
የኛ መካሪዎች ደህና ናችሁ? የዛሬ መካሪዎች፣ የዛሬ ነፍስ ነጣቂዎች እገረማለሁ። ለማንኛውም ዛሬ ጆርዲ ጋር ተደዋውለን ነበረ። ጆርዲ ጋር ተደዋወልን። ታውቃላችሁ እኔ ለሚወዱኝ ሰዎች ያ ሊሆንም ይችላል። ለሚወዱኝ ሰዎች ክብር አለኝ፣ ለሚጠሉኝም ለሰው ልጅ ክብር አለኝ እና ጆርዲ ምስሌድ ምናምን ደውላልኝ ነው ትናንት ቴክስት አድርጋ አሪዩ ሴፍ ምናምን ስትለኝ ነፍስሽን ልንጠቅም ይሉኛሉ እኔ አልፈቀድኩላቸውም አልኳት። ምድረ አመዳ አልፈቀድኩላቸውም። የኔ ነፍስ ዋጋ ከፍዬ እዚህ መቆሜ አይወይን ስሩ ያላት እናቴ ገብቷቸዋል። እዚህ ለመድረስ አስባችሁታል? ገና የድሮዋን መቅዲ ላያት የሆነ ብለሪ ቪዥኗን እያየው ላይክ ህይወቴን ልወደው እኮ ነው ገና። ከዛ ነፍስሽን ልንጠቅም የሚሉ ሰዎች አሉ። ግን ወሳብ ጆርዲዬ ስላት አንዳንድ ነገሮች አወራን እና በጣም ደስ የሚለኝ ከተማረች ሴት ጋር አሉባልታ ማታቅ አሽሙር ከማታቅ ሴት ጋር እንደማውራት ደስ የሚል ነገር የለም። ከትልቅ ቀላል ጋር ማውራት መቅለል ስፔሻሊ እንደ ሉጋም አንድ ነገር ብቻ የሚታየው ዘር እንደ ሉጋም ዘር የሚታየው ሰው ክበር እርስ ወርዛ ያደርጋል። በእናንተ ሳይድ አንደርስታንድ እንዲያደርጓችሁ ገብቷችኋል። በእነሱ ቪዥን ውስጥ መግባት አለበት። እነሱ ደግሞ ሊያዩዋችሁ የሚችሉት የእነሱ ብሔር ተወላጅ ስትሆኑ ብቻ ነው። ያ ወንድሜን ይዤ ለምዳ እንደ እያልኩኝ እኮ ነው ወዶች ባቴሙት ይዤ እመጣለሁ። ባሹ ይዤ እመጣለሁ። የአባቴ ልጅ ያወጣኛል ከተከባባድ ከመሞት ያድነኝ ይሆናል። እንግዲህ የዓለማችን ታላቁን ትግል ናና እህትን ሴቭ አድርግ። ሊገሉኝ ነው እንደ ቲና፣ በእውነት እንደ ቲና ከማረጋቸው በፊት ደረስልኝ። ሌላው ትንሽ ነው ይቀር። ቢኮዝ እነሱ ምረት የሚኖራቸው እነዚህ ሰዎች ምላቸው እዚህ ቲክቶክ ላይ ተደራጅተው ወደ መሬት ላይ ዘመድ ነኝ። እሺ እዚህ ቲክቶክ ላይ ነው የምላችሁ። እዚህ ቲክቶክ ላይ ነፍስ የቲናን ነፍስ እንደነጠቁት የኔን ጀምሮታል። ፍቃድ የለኝም እኔ ፍቃድ አልሰጥም። መብት የላቸው። ያ ግን እሺ የኔ ይወጣል መከታይ አባቴ ይሙት እንዴ ገብቷል። እኔ በባርኮድ የተወለድን እኮ አስመሰሉት እኮ ባርኮዱ ምንድን ነው? ኦሮሞ ነው ባርኮዱ፣ አማራ የሱም ባርኮድ ይዤ ልምጣ። ጌታ አለው ደግሞ ምልክትስ አባቴ ይሁን። ኤኒዌይ ይሁንና እንደዚህ ላበዱ ሰዎች ታዲያ ምን ማድረግ ትችላለህ? ስትሞት እንኳን ሊያዝኑልም ባርኮድ ነው የሚያዩት። ታውቃላችሁ ስትሞት ባርኮዷ ምንድን ነው ይሉና ኦሮሞ ናት ከፋት ባርኮዷ። ከባድ ነው ወንዶች፣ ከባድ ከዚህ በላይ አጀንዳ አለ እንዴ? ከሰው ህይወት በላይ ሌላ ምን አጀንዳ አለ? ከሰው ህይወት በላይ ከእናት በላይ ምን አጀንዳ አለ? ምን አጀንዳ አለ? ከእናት ህይወት በላይ ምን አጀንዳ አለ? ተሰዳ ተንከራታ አብዳ ነፍሷ ከተነጠቀ እናት በላይ ምን አጀንዳ አለ? ወንዶች ምን አጀንዳ አለ? እያየው
ጊዜ ተዘገነ ብዬ ቲክቶክ ላይ አብዳለሁ። ነፍስ ሲነጠቅ አየሁ። ጊዜ ተዘገነ ኖ ሞር ድራማ እያልኩኝ ቱዊክስ እኮ ነፍስ እየነጠቁ እያየሁ በአደባባይ እናት ስትገደላየሁ። ውዶች በአደባባይ ቲክቶክ ላይ እናት ስትገደላየሁ። 4 ነጥብ። አታሽሞንሙን፣ ረጅም ወሬ አታውሩብኝ። ገዳዮቹ አትንቀሽቀሹ። ሊልዬ በአንቺ ምክንያት ህይወቴ የተቀየረ። አመሰግናለሁ ሊልዬ፣ በጣም ቆንጆ ነሽ። ቴንክ ዩ። ቴንክ ዩ። ማኩዬ እወድሻለሁ። እኔም እወዳለሁ የኔ ጌታ። አመሰግናለሁ። አንዳንድ ሰዎች እንዲጀምሯል ዩቲዩብ ላይ ስማቸውን ብሎ እንዲያደርጉ ነው። የራስን እናት አስከብሮ ግድግዳ ላይ ፖስቶ ታቱ ተሰርቶ የሌላን ሴት እናት ማንገብገብ፣ ማሳነስ፣ ከሰውነት ተራ በነገራችሁ ላይ እዚህ ቤት ፍትህ ለቀነኒ የሚጠየቅበት ቤት ነው። ቀነኒ ፍትህ ያስፈልጋታል። ቀነኒ ፍትህ ያስፈልጋት ከምንም አይነት የግል ጥላቻ፣ የግል አጀንዳ ውጪ ስለ ቀነኒ ብቻ የሚወራ ከሆነ ፍትህ ለቀነኒ እንጠይቃለን። ደሴም ታይም ግን አይኔ እያየ ስለተገደለችው ስለ ቲና አወራለሁ። ሞታም እረፍት ለነሷት ነፍሷ እስከሚወጣ ስለተሰደበችው ስለ ቲና እህቴ ድምጿ ለተሸበበው እንዳታወራ አፏን የታፈነችው ነፍሷን የተነጠቀው ከሞተች ቆይታለች። ነፍሷን የወጣውን አረፈች የሚባለው ይቅርታ ስለተገደለችው ስለ ይቅርታ ስላረፈችው ከገደሏት ቆዩ። ገለዋት ቀን በቀን ገዳዮቿን ስታይ ስለነበረችው ቲና አወራለሁ። ስለ ምስኪን ነፍስ መናገር ስለማችል ራሷን ማብራራት ስለማችል በየኢንቦክሱ በየእንትኑ ልጄ ናፈቀችኝ ብላ ስለምትንከራተተው ስለ ቲና አወራለሁ። ግን ይምጡና ስለ ቀነኒ የምናወራ ካሉ ጊዜ ሰጣቸዋለሁ። ደስ ይለኛል። በነገራችሁ ላይ የቲና ሞት በቀነኒ ይሸፈን። ገብቷቸው የቲና ሞት በቀነኒ ይሸፈን። እውነት ነው። ቀነኒ የገዳዮች ማረሻሻ፣ የገዳዮች መቀበሪያ፣ መደበቂያ አይደለች። የነፍሰ ገዳዮች መሸፈኛ አይደለች። እኔን የሚጥሉ ሰዎች መደበቂያ አይደለች። ምስኪን ነፍስ ናት። እናቷን አክብሩ። እኔ ፍትህ ለቀነኒ የምትጠይቁ እዚህ ያላችሁ አይምሯችሁ እንዴት እንደሚሰራ አላውቅም። ይህን ነገር ማስቆም ካልቻላችሁ ፍትዋ ዝም ብሎ በቃ እዚህ ቲክቶክ ላይ ቪው መሰብሰቢያ ዲስትራክሽን። ድሮ ጳጳስ ዘር ታዋቂ ሰው ነበር የሚሰደበው። አሁን ፍትህ ለቀነኒ ሌላ ዲስትራክሽን አይደለችም። ቀነኒ የሰው ልጅ ናት፣ ወጣት ልጅ ናት፣ ብዙ የሚኖር ህይወት ያላት ልጅ ናት። በሷ አትደበቁ። ኦኬ። ቲና ቀጥሎ ደግሞ ወደ ቲና ኦፍኮርስ የቀነኒ ባርኮድ ሮንግ ላይ አትጠቀሙት። ፍትህ ለቀነኒ is just የኔ ማሳለጃ። አሁን ከጆርጂ ጋር ስናወራ I laid down everything። ታውቃላችሁ እኔ ግልጽ ነኝ እና
ስነግራት ይህንን አታውቅም ነበር ልጅቱ። ጆርዲ ፍትህ ለቀነኒ ጻፍ ውዶች፣ ፍትህ ለቀነኒ፣ ፍትህ ለቲና፣ ፍትህ ለሄቨን፣ ፍትህ በግፍ ነፍሳቸው ስለተነጠቁ እህቶች፣ ፍትህ ለቲና፣ ፍትህ ለቀነኒ። አዲሱ አጀንዳ ፍትህ ለምስኪኗ ነፍስ ቲና፣ ፍትህ ለምስኪኗ ቀነኒ። እኛ ባለጌ አይደለም፣ ገለን አልገደልኩም አንልም፣ ገዳይም አይደለም። የስ ፍትህ ለቀነኒ፣ ፍትህ ለቲና። በነገራችሁ ላይ እኔ ዛሬ እናቴ ደውላ ጀግንነቴን ነግራኝ፣ ስትሳደቢ ውድቀትሽ ይጀምራል፣ ስትሳደቢ ውድቀትሽ ይጀምራል። ስድብ የሽንፈት ምልክት ነው፣ ሀሳብ ሳይኖር ስድብ። አሁንም እምላለሁ ፍትህ ለቲና። ቲክቶክ ላይ ነፍስ ሲነጠቅ አይተናል። ነፍስ ሲነጠቅ ወንበር አይደለም ፍቅሬ፣ ፋን ነው። ረበሽሽ ሂጂ፣ ዮኒ ቤት ከፍቷል። እስካቦኛ ቤት ከፍቷል። ሂጂና ስሚ። ትላልቅ እውቀት ድሮፕ እያደረገ ትላልቅ እውቀት ድሮፕ እያደረገ ለማንኛውም እናንተ አስተዋዮች ናችሁ። ማንም የሚጠቀምባችሁ አትሁኑ፣ የማንም መጠቀሚያ እንዳትሆኑ። እሺ፣ እናንተ የራሳችሁን ቢል የምትከፍሉ፣ የራሳችሁ አመለካከት ያላችሁ፣ ቤተሰባችሁን ማስተዳደር የምትችሉ ሰዎች የማንም ክፉ ነፍሰ ገዳዮች መጠቀሚያ አትሁኑ። እነዚህ ሰዎች ነፍሰ ገዳይ ሌላ ቦታ ሄዶ አይደለም የሚገለው፣ እዛው አካባቢ ነው የሚገለው። አማቹን፣ ቤተሰቡን፣ ምኑን የሚበሉት። አሁንም ግን ምላችሁ ዘሬ፣ ደሜ፣ አጥንቴ፣ ደምስሬ፣ ጉበቴ ምናምን የምትይ ሁላ አስመሳይ ሌባ፣ መስሎ አዳሪ ሌባ፣ መስሎ አዳሪ ሌባ፣ አስመሳዮች፣ ክፉዎች እናንተ you guys are here to make money። ለአንዲት ሴት እናት ያልታመንሽ ለዘርሽ እንዴት ትታመኛለሽ? እናንተ ዘረኞች፣ ቆሻሾች። ከዛ ምን አለች? ባክቶ ቀድሞ ኮንቨርሴሽን ልጆቻችሁን የምታሳድጉ አለች። ኦኬ ትዳራችሁን የምትመሩ ምናምን አንቺ አይደለሽ እንዴ ትዳር ነቀዝ? አራት ሴት የምታስለቅሽ በጊፍተርሽ የትዳር ነቀዝ እያየን አይደል እንዴ? ምስኪን ሴትን እያስለቀሳችሁ ስዘርፏት ቤቷን ስበዘብዙ የነበረው አይናችን እያየ አይደል እንዴ? እያየን አይደል እንዴ? ቀሚስ ነጭ ቀሚስ ልግዛ ጸልይልኝ ምናምን ስትይ ሰውየው የሰው ባል ሚስቱ ቁጭ ብላ እያየች ምን ብታወሪ? ትዳር ያላችሁ ናችሁ ስለሷ የምታወሩት ነው? ትዳር የሌለንስ እኛ ስለ ህይወት ማውራት አንችልም? ህይወታችን አብቅቶለታል? ጭንቅላታችን አያስብም ትዳር ከሌለ? ይሄ እኮ ራሱ ይሄ አመልከታ እኮ ሴቶች አቢሲቭ ሪሌሽንሽፕ ውስጥ እንዲቀመጡ የሚያደርግ ነው። በልጆችሽ አላህ ያሳዝንሽ ምናምን የምትሉት አላህ እኮ ደግ እንደ ክፉ አባትሽ
እናትሽን ሲበድል አንቺን ሲበድል ሲቀጠቅጥሽ እናትሽ ላይ ሲተፋ እንዳሳደገሽ አባትሽ አርገሹ ቀርጸሹ ከሆነ ነው አላህ አምላክ ፍጹም አባት ደግ ተግባባን። ደግ ከክፋት ንጹህ ለህፃናት ሚራራ ለህፃናት ስፔሻል ጥበቃ የሚያደርግ በልጆችሽ እንዲሁኝ የምትሉት ህፃናት ገዳዮች ስለሆናችሁ ህፃናት አራጆች እንዲህ ነው ባህሪያቸው። ልጆችሽ ላይ አደጋ ይድረስ ልጆችሽ እንዲሆኑ ምናምን ልጅ ረጋሚዎች ህፃናት ገዳዮች ናቸው። አሁንም ነግርሻለሁ አምላክ የሰማይ ምድር ፈጣሪ እንኳን የኔ ልጆች ይህ ምድር ላይ ያሉ እንስሳትን ይጠብቃል። ስለ ጻፈችው ልጆች ታውቃላችሁ። እኔ ሃይማኖት እኔ አይዶን ኬር ሙስሊሞች ታውቃላችሁ እኔ ወዳችኋለሁ። ግን ስላለች አላህ እንደ ሰው ልጅ እናንተ እንዳላችሁ ክፋት የለውም። ንጹህ ሚራራ ደግ ነው። ልጆቼ ድክመቴ ስለሆኑ ይነካሉ። ያላችሁ እሱ ነው። ሀሳብ የላችሁ። ያ የእናትን ነፍስ ነጥቀው በልጆች ደግሞ ሊሄዱ ነው። የእናትን ነፍስ ነጥቀው አረኩ። እናትን ነፍስ ነጥቀናል። አሁን ህፃናት ልጆችን ነጥቀን እንዲህ ነው። ገብቷቸው ነፍሰ ገዳይ ነው። በቃ ባህሪ ነው። አሁንም እላለሁ ዛሬ ሊያሾ እህቴ ያንቺን መጥራት ብዙም አስፈላጊ አይደለም። ልዬ ላስት ታይም አስቀያሚ ነሽ አልሽኝ። በጣም ቅስሜን ሰብረሽዋል። በነገርሽ ላይ በእውነት በጣም ነው ያለቀስኩት እና ዛሬ ስታወሪ ሰሞሽ ከእናት በላይ ለልጅ ሚያውቅ የለም። እናት ለልጇ ጠንቋይ ናት። ምን አገባችሁ ስለ እናትና ልጅ መሀል? ሴትዮዋን የገደላችኋት ነፍሷን የነጠቃችኋት እናንተ ናችሁ ብለሽ አወራሽ። መልካም ነው። እኔ እምልሻለሁ ከዚህ በፊት ስለነዚህ ወጣት ልጆች ሀሳብ ስሰጥ መብት የለሽም አንቺ ልጆችሽን የጣልሽ ዲፖርት ያረግሽ ብለሽ ነፍሴን ለመንጠቅ ሞክረሻል። መልስ አልሰጠሁሽም፣ ዝም ነው ያልኩት። መልሱ ደግሞ በቃ ግን መልስ አልሰጠሁሽም። ምንም መቤት ለመሰለሽ መልሱ አይኖረውማ። አንቺ እናትነትን እያወቅሽ እናትሽ እንዴት ስትራግል አድርጋ እንዳሳደገችሽ እያወቅሽ እንዴት ዋጋ እንደምከፊም አሁን እያወራሽ እኔ ብቻ ሳይሆን የነገ ልጆቼን ህይወት በሚያጨልም ሁኔታ ስትናገሪ ያ የማንን ልጆች አድራሻ ወብዬ አሁንም እላለሁ ፈርቼ የማቆመው ነገር የለም። ግን ምንድነው
ከባድ ነው አይደለ? ሊያ አይደል? ቲና ላይ ያረጉት ነገር እነሱ ተባብረው ነው ያረጉባት። አንቺ ኮመንታተር ፍለጋ ይሄ ልጅ ጭፍን መንጋ እንዳለው አውቀሽ በኮመንት እሱን ሰፖርት አድርገው ሰውን የሚያዋርዱ መንጋ እንዳለው አውቀሽ እኔን በመናገር በአንቺ ቤት እኔን ቡሊ ማስደረግሽ ነው። ጥሩ በርቺ የኔ ቤት ግን በጣም ቆንጆ ሆነሻል። ያው በጣም ታምሪያለሽ፣ ውብ ነሽ፣ አከብርሻለሁ። እና ቲናን የለፋችበትን ስሟን የለፋችበትን እናትነቷን ሴትነቷን የሰውነት ልዕልናዋን ነጥቀው ለሞት ዳርገዋታል፣ ገለዋታል። አራት ነጥብ። ይሄ እውነት ነው። አስበሻል? የዮኒ ማኛ ቤት ውስጥ ሰርግ ደግሳለሁ ብሎ ልጅሽን የነጠቀሽ ወንድ ዮኒ ማኛ ቤት ውስጥ ነው ሰርግ የምደግሰው ብሎ ሲያዋርድሽ ያማል፣ በጣም ያማል። ና እኔ ልዳርክ አምጣትና እኔ ልዳርክ። ያሳፍራል። ደጊ የቲናን ህይወት እንዳጨለምከው ነው። አይጨልምም። እኔ አልፈቅድልም። ቲና ራሷን ዲፌንድ ማድረግ ማችል ምስኪን ነፍስን አገኛችሁ። ቡሊ ስለሆናችሁ ገደላችሁት፣ በላችሁት፣ ነፍሷን ነጠቃችሁት። እኔ አልፈቅድልም። ለባለጌ አልፈቅድም ነው። ራሴን ዲፌንድ አደርጋለሁ። የኔ ነፍስ አይዘገን። በጭራሽ። ገና ደግሞ ለፍቼ ገና ህይወቴን ገና ላገኘው ብዬ ኤክሳይትድ በመሆንበት ጊዜ ላይ ነፍሴን አላሰግንም እናቴ፣ ነፍሴን አላስነጥቅም።